የዩኒቨርሲቲ ተማሪ ትሬስ ጌልመን በቅጽል ስሟ ትሪ ትላንት ማታ ከሰከረች በኋላ በዕለቷ ቀን በክፍሏ ልጅ ካርተር ክፍል ውስጥ ከእንቅልፏ ትነቃለች። ከአባቷ ዴቪድ የተደወለላትን ስልክና ካርተርን ችላ ብላ ከክፍሉ እየወጣች እያለች ጓደኛዋ ሎሪ የሰጠቻትን የልደት ኬክ ትጥላለች። ትሪ ግንኙነት ካላት ከፕሮፌሰር በትለር ጋር ትገናኛለች። በዛች ምሽት ወደ ፓርቲ እየሄደች እያለ ጨለማ ቦታ ላይ ስትደርስ ጭንብል በለበሰ ሰው ትገደላለች። በነጋታው ከካርተር አልጋ ላይ ባለፈው በነበረችበት ተመሳሳይ መንገድ ከእንቅልፏ ትነቃለች እና የትላንትናው ክስተቶች ራሳቸውን ሲደጋግሙ ግራ ያጋባታል። የትላንትናውን ቀን አስታውሳ ሌላ መንገድ ተጠቅማ ወደ ፓርቲ ትደርሳለች። ነገር ግን ጭንብል ያደረገው ገዳይ ወደ ፓርቲው ተከትሏት በድጋሚ ይገላታል። ትሪ በድንገት ከእንቅልፏ ስትነቃ አሁንም የጊዜ ድግግሞሽ ውስጥ እንዳለች ተገነዘበች እና ገዳዩ እንዳይገላት የክፍሏን በር ትቆልፋለች። ግን ቀድሞውኑ ገዳዩ እዛ ተደብቆ ስለነበር ለሶስተኛ ጊዜ ይገላታል። ትሪ ከእንቅልፏ ስትነቃ ያለችበትን ሁኔታ ለካርተር ታስረዳዋለች። እሱም ገዳዩን ለመለየት የጊዜውን ድግግሞሽ እንድትጠቀምበት ይመክራታል። የሚቀጥሉትን ብዙ ድግግሞች ተጠርጣሪዎች ናቸው የምትላቸው ሰዎች በመከታተልና በእያንዳንዱ ጊዜ እየተገደለች ከድግግሞሹ እየነቃች ታሳልፋለች እና ራሷን ስታ በግቢ ሆስፒታል ውስጥ ትነቃለች። ከሆስፒታሉ ካመለጠች በኋላ ብዙም ሳትቆይ ትሪስ እንደገና ተይዛ ትገደላለች። እንደገና በካርተር አልጋ ላይ ከነቃች በኋላ ስለ ዕለቱ ሁኔታዎች ቀድማ በመናገር ካርተርን ታሳምነዋለች። ትሪ ከዓመታት በፊት እናቷ ከሞተች በኋላ አባቷን በማግለሏ ምክንያት ራሷን እንደምትጠላ ትነግረዋለች። ጆን የሚባል አንድ ገዳይ በካምፓስ ሆስፒታል ውስጥ እንዳለ ዜና ላይ ትመለከታለች። ከዛ ጆን ገዳይ እንደሆነም ትደመድማለች። ትሪ ጆን ማምለጡን ለማስጠንቀቅ ወደ ሆስፒታሉ በፍጥነት ሄደች። ነገር ግን ጆን አምልጦ ስለነበር ትሪን ሊገድል ነበር። ሆኖም ካርተር ተከትሏት ስለነበር አዳናት። ጆን ካርተርን ከገደለው በኋላ ትሪን በአቅራቢያ ወደሚገኝ የደውል ግንብ ያሳድዳታል። ትሪ ሳትሞት ከጊዜ ድግግሞሽ ከወጣች ካርተር እንደሞተ እንደሚቀር በመገንዘብ ገዳዩን እንዳወቀች በማመን ራሷን ታጠፋለች። በሚቀጥለው የጊዜ ድግግሞሽ ትሪ የበለጠ ደስተኛ እና ዘና ብላ ነበር። ትሪ ከዶክተር ጋር ያላትን ግንኙነት ታቆማለች። ከአባቷም ጋር ተገናኝተው ይቅር ይባባላሉ። ትሪ ከጊዜ ድግግሞሹ ባለመውጣቷ ተናዳ ወደ ክፍሏ ስትመለስ ላውሪ ኬኩን እንደገና ትሰጣታለች። ትሪ ያለፈው የጊዜ ድግግሞሽ ኬኩን የበላችበት ብቸኛው ጊዜ እንደሆነና በእንቅልፏ እንደሞተች ትገነዘባለች። በዚህ ጊዜ እውነተኛ ገዳይ ላውሪ እንደሆነች ታውቃለች። ላውሪ ኬኩን መርዛው ነበር፣ ነገር ግን ትሪ ሳትበላው ስትቀር ሆስፒታሉ ውስጥ ነርስ መሆኗን ተጠቅማ የትሪን ግድያ ጆን ላይ ስታላክክ ነበር። ትሪ ኬኩን ፖሊስ ጋር እንደምትወስድ ነግራት ላውሪ ትሪን ታጠቃታለች። ትሪ ከዶክተር ቡትለር ጋር እሷም ግንኙነት እንደነበራት፣ ነገር ግን ከእሷ ትሪን መምረጡ ትሪን የመግደል እቅዷ ምክንያት እንደሆነ ትናገራለች። እየተደባደቡ ትሪ የተመረዘውን ኬክ ሎዳ ውስጥ ከታ በመስኮት ወርውራ ትገላታለች። በአንድ ሬስቶራንት ትሪና ካርተር በተፈጠረው ነገር እየተገረሙ ለነገ ሌሊት ክፍሉን ያቀርብላታል። በካርተር ቀልድ የተነሳ ትሪ አሁንም የጊዜ ድግግሞሽ ውስጥ እንዳለች በማመን ከእንቅልፏ ነቃች። ነገር ግን ካርተር ቀጣይ ቀን እንደሆነና እየቀለደ መሆኑን ይነግራታል እና በመጨረሻ ሁለቱ ተሳሳሙ።